ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ታህሳስ 15 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በትግራይ ህጻጽ የተፈናቃዮች ካምፕ ያጋጠመውን የምግብ እጥረት አስመልክቶ ሌተናል ጀነራል ታደሰ ወረደ ጥሪ ማቅረባቸውን ኢትዮ ቴሌኮምንና ሳፋሪኮምን ለመደገፍ ከኢትዮጵያ ጋር ተስማምታለች ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ መናገራቸውን እንዲሁም በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ መጀመሩን የአዲስ አበባ ከተማ መንገዶች ባለስልጣን ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር እኔ ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በትግራይ ህጻጽ የተፈናቃዮች ካምፕ ያጋጠመውን የምግብ እጥረት አስመልክቶ ሌተናል ጀነራል ታደሰ ወረደ ጥሪ አቀረቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ አስገደ ወረዳ ህጻጽ መጠለያ ጣቢያ የተከሰተውን የምግብ እጥረት አስመልክቶ ለተደረጉና እየተደረጉ ላሉ ድጋፎች ምስጋናቸውን አቅርበው ለተጨማሪ ድጋፎችም ጥሪያቸውን አቅርበዋል። ፕሬዝዳንቱ ለመላው ኢትዮጵያን ባስተላለፉት መልእክት በህጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የምግብ እጥረት ተመልክታችሁ ለመርዳት እያደረጋችሁ ላለው ድጋፍ ከፍ ያለ ምስጋናን አቀርባለሁ ብለዋል። አክለውም በተለይ በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን የወገናችሁን ህይወት ለማትረፍ ሌት ተቀን እየሰራችሁ ላለው ሰብአዊ ተግባር በራሴ በትግራይ ክልል መንግስትና ህዝብ ስም ላመሰግናችሁ እወዳለሁ ሲሉም ገልጸዋል። በመሆኑም የጀመራችሁትን ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ ቀጥሉበት ሲሉ ጥሪያቸውን አቅርበዋል። የኢፌዴሪ መንግስት፣ ብሔራዊ ክልላዊ መንግስትና መላው የኢትዮጵያ ህዝብ ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት በመታደግ ዘላቂ መፍትሄ እንዲያገኙ በማድረግ የበኩላችሁን ድርሻ እንድትወጡ በአክብሮት እጠይቃለሁም ብለዋል። የፌዴራል መንግስት ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ መጠን እንዲመለሱ እንዲያደርግም ሲሉ ጥሪያቸውን አቅርበዋል። ሌተናል ጀነራል ታደሰ ወረደ ይህም ቢሉም የፌዴራል መንግስት በራያና ጠለምት ተፈናቃዮች እንደተመለሱና በወልቃይትም ተመሳሳይ የመመለስ ስራ ለመስራት እንቅስቃሴ እያደረገ መሆኑን ገልጿል። ሆኖም የህወሓት ቡድን ተፈናቃዮቹ ከመመለሳቸው በፊት ቅድሚያ ፓርቲያችን ይዳን በማለት ተፈናቃዮቹን እንደመያዣ እንደሚጠቀምባቸው የፌዴራል መንግስቱን ጨምሮ በትግራይ የሚንቀሳቀሱ ፓርቲዎች ሲገልጹም ይሰማሉ። ከሰሞኑ ደግሞ ይህ የህወሓት ቡድን ከተፈናቃዮች ጭምር የፓርቲ መዋጮ እየጠየቀ እንደሆነና መዋጮ ያላወጡ ተፈናቃዮችም መጠለያዎችን አፍርሶ ከካምፕ እያስወጣ መሆኑን ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫ መጠቆም ይታወሳል። ኢትዮ ቴሌኮምንና ሳፋሪኮምን ለመደገፍ ከኢትዮጵያ ጋር ተስማምታለች ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ ተናገሩ። የኬንያና የኢትዮጵያ መንግስት ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸውን ለአንድ ቀን ይፋዊ የስራ ጉብኝት ትናንት ታህሳስ 14 ቀን 2018 ወደ ኢትዮጵያ የመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ገልጸዋል። የአፍሪካ ቀንድ ሰላምና ጸጥታ እንዲሻሻል ኬንያና ኢትዮጵያ የሚያደርጉትን ትብብር አጠናክረው እንደሚቀጥሉ የገለጹት ፕሬዝዳንት ዊሊያም ሩቶ ለጠንካራ ኢኮኖሚያዊ ትስስር፣ ለዲጂታል እድገትና ባለን የጋራ ራዕይ ላይ ተመስርተን ለቀጠናው መረጋጋትና ለአፍሪካዊ መፍትሄዎች ያለንን የጋራ ቁርጠኝነት በድጋሚ አረጋግጠናልን ብለዋል። ፕሬዝዳንት ዊሊያም ሩቶ በትናንትናው በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸውና ሁለቱ መሪዎች ከተነጋገሩባቸው ቁልፍ ጉዳዮች መካከል አንደኛው ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸው መሆኑም ተመላክቷል። ሁለቱ ተቋማት በቀጠናዊ ገበያ ውስጥ ያሉትን ስትራቴጂካዊ የጋራ ኢንቨስትመንት እድሎች በአግባቡ ለመጠቀም ወሳኝ ፋይዳ ያላቸው መሆኑን የገለጹት ፕሬዝዳንት ሩቶ ኢትዮ ቴሌኮምንና ሳፋሪኮም ከኬንያና ከኢትዮጵያ መንግስታት ሙሉ ድጋፍ በሚያገኙባቸው ጉዳዮች ላይ መስማማታቸውንም በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በውይይታችን የሁለትዮሽ ግንኙነታችንን በሚጠናከርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ የተለዋወጥን ሲሆን በሰላምና መረጋጋት ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ውይይትም አድርገናል ብለዋል። በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ መጀመሩን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ።
የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ በተለያዩ አካባቢዎች የሚገኙ የውስጥ ለውስጥ መንገዶች አጥረው የዘጉ አካላት መንገዱን የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ ባሳለፍነው ሳምንት አሳስቦ ነበር። በትናንትናው ዕለት ደግሞ ተቋሙ ባወጣው መረጃ በከተማዋ የተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ በይፋ መጀመሩንም አስታውቋል። መስሪያ ቤቱ የውስጥ ለውስጥ መንገዶችን በአጥር የዘጋችሁ አንሱት ብዬ ባስጠነቅቅም ስላልተነሳ በግብረ ኃይል ማንሳት ጀምሬያለሁም ነው ያለው። የውስጥ ለውስጥ መንገዶች በግለሰቦች በአጥር መዝጋታቸው የህብረተሰቡ በመንገድ መሰረተ ልማት የመጠቀም መብት የሚጋፋና ለትራፊክ ፍሰት መስተጓጎል መንስኤ እየሆነ እንደሚገኝ የደቡብ አዲስ አበባ መንገድ ኔትወርክ ማኔጅመንት ቡድን መሪ ኢንጂነር ቢሉሱማ በይቼ ገልጸዋል። በመንገዶቹ ነፍሰ ጡር እናቶች ሌሊት ላይ ወደ ሕክምና ተቋም ለመሄድና አደጋ መከላከል ስራዎችን በአግባቡ ለማከናወን አስቸጋሪ ሁኔታ ከመፍጠሩም ባለፈ ባለስልጣን መስሪያ ቤቱ የተበላሹ የውስጥ ለውስጥ መንገዶችን ለመጠገን የሚያደርገውን እንቅስቃሴ ጭምር እያስተጓጎለ በመሆኑ የስራ መጀመሩም ተገልጿል። በዚህም በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገዶች በአጥር የዘጉ አካላት አጥሩን እንዲያነሱ ማስጠንቀቂያ የተሰጣቸው ቢሆንም በተሰጠው የጊዜ ገደብ ባለመነሳቱ ከወረዳው የጸጥታ አካላት ጋር በመቀናጀት በግብረ ኃይል እንዲነሳ መደረጉንም ተቋሙ ገልጿል። በቀጣይ ቀናትም ባለስልጣን መስሪያ ቤቱ ይህንኑ ተግባር በሁሉም የከተማዋ ክፍሎች አጠናክሮ የሚቀጥል እንደሆነም ከተቋሙ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የግንባታ ፕሮጀክቶች በተያዘላቸው ጊዜና ዋጋ የማይጠናቀቁት በአመራር ችግር መሆኑን የኮንስትራክሽን ማኔጅመንት ኢንስቲትዩት ገለጸ። የኮንስትራክሽን ማኔጅመንት ኢንስቲትዩት የጥናትና ምርምር ግኝቶች ላይ ያተኮረ የምክክር መድረክ ሰኞ ታህሳስ 13 ቀን 2018 አካሂዷል። የኢንስቲትዩቱ ዋና ዳይሬክተር ኢንጂነር ታምራት ሙሉ በዚህ ወቅት ባደረጉት ንግግር በሀገሪቱ የሚከናወኑ ግንባታዎች በተያዘላቸው ዋጋና ጊዜ እንደማይጠናቀቁና ለዚህም ምክንያት የአመራር ችግር መሆኑን ተናግረዋል። በኢንዱስትሪ ውስጥ ላለነውም ጭምር አንገታችንን እንድንደፋ የሚያደርገን ችግር ነው ያሉት ዋና ዳይሬክተሩ ከዋጋና ከጊዜ ባለፈም ጥራታቸውን የጠበቁ ግንባታዎች አለመከናወናቸው ሌላው ችግር መሆኑንም ገልጸዋል። ይህም ማለት የሀገሪቱ የኮንስትራክሽን ኢንዱስትሪ አቅም የለውም ማለት እንዳልሆነ፣ ነገር ግን በዲዛይንና በግንባታ ውስጥ የሚሰማራ የፕሮጀክት አመራር ችግር መሆኑንም ገልጸዋል። በማሳያነትም ሲገልጹ ሙሉ ለሙሉ በሀገር ውስጥ ባለሙያዎች የሚከናወኑና በጠቅላይ ሚኒስትር አብይ አህመድ የሚመሩ የግንባታ ፕሮጀክቶች አፈጻጸምን መመልከት ይገባልን ብለዋል። ችግሩን ለመፍታት ኢንስቲትዩቱ ፕሮጀክቶችን በዘመናዊ መንገድ ለመምራት የሚያስችል የፕሮጀክት ማኔጅመንት ስልጠና እንደሚሰጥ አስረድተዋል ሲል ሪፖርተር በዘገባው አመላክቷል። በተጨማሪም ዘርፉ በጥናት በተደገፈ መንገድ ለማስተካከል ከተለያዩ ዩኒቨርሲቲዎች ጋር በጋራ በመሆን ጥናቶች መደረጋቸውን፣ ከነዚህም ጥናቶች መካከል ኢንዱስትሪው እንዲያድግ እንቅፋት ሆኖ የቆየው ለአማካሪ መሐንዲሶች የሚፈጸመው ክፍያ ስርዓት እንዲዘረጋ የሚያደርግም ይገኝበታል ተብሏል። የሊቢያ ወታደራዊ መሪ በቱርክ በተከሰተ የአውሮፕላን አደጋ መሞታቸው ተዘገበ። የሊቢያው ወታደራዊ መሪ ጀነራል መሐመድ አሊ አህመድ አልሐዳድ በቱርክ በደረሰ የአውሮፕላን አደጋ ሳቢያ መሞታቸው ተሰምቷል። የሊቢያ ጠቅላይ ሚኒስትር ከጀነራል መሐመድ በተጨማሪ ሌሎች 4 ሰዎች በአደጋው መሞታቸውንም ተናግረዋል። የቱርክ የሀገር ውስጥ ጉዳይ ሚኒስትር ወታደራዊ መሪው ከቱርክ መዲና አንካራ በፋልከን 50 ጀት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላኑ የሚተላለፍ ሲግናል መቋረጡንም ተናግረዋል። ወደ ትሪፖሊ እየተጓዘ የነበረው የአውሮፕላን ሲግናሉ ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገደዱን መረጃ ሰጥቶ ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላኑ ስብርባሪዎች ተገኝተዋል ነው የተባለው። የአውሮፕላን አደጋ መንስኤ እየተጣራ እንደሚገኝም ተገልጿል። የቱርክ የሀገር ውስጥ ጉዳይ ሚኒስትር በኤክስ ገጻቸው በሃይማኖና ግዛት የከዚካዜፍ ግዛት ፖሊስ የአውሮፕላኑን ስብርባሪዎች አግኝቷል፣ ተጨማሪ መረጃ ሲገኝ ለህዝቡ ይፋ የምናደርግ ይሆናል ብለዋል። ዓለም አቀፍ እውቅና ያለው የሊቢያው አስተዳደር ጠቅላይ ሚኒስትር ሊቢያ በቀናነትና በታታሪነት ያገለገሏት የነበሩ ሰዎችን አታለች ብለዋል። የሊቢያ ልዑክ ቡድን ቱርክ እንደሚገኝ ገልጸው የቱርክና የሊቢያ ወታደራዊና የደህንነት ጉዳዮች ትብብር እንደሚቀጥልም ተናግረዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን